ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ ያካተናል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን በርከት ያሉ ሀሳቦችን ወደ እናንተም የምናደርስ ይሆናል። ውድ ቤተሰቦቻችን ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች እየተሰሙ ይገኛሉ። በተለይ ትልልቆቹ የአውሮፓ ሊጎች ወደ መጠናቀቃቸው፣ የዝውውር መስኮቱ ደግሞ ወደ መከፈቱ እየተቃረበ ስለሚገኝ የተለያዩ የዝውውር ጉዳዮች ዛሬም ሲሰሙ እንደነበር ተመልክተናል። ትልልቆቹ የአውሮፓ ሚዲያዎች ያወጧቸውን የዝውውር ጉዳዮችም ወደ እናንተ እናደርሳለን። እንዲሁ ደግሞ በሳምንቱ መጨረሻ ትልልቆቹ የአውሮፓ ሊጎች ተደርገዋልና የተጠናቀቁ ሊጎች አሉ። ከዛ በተጨማሪ አጓጊ ፍክክርም እየተደረገባቸው የሚገኙ ሊጎች አሉ። እነሱንም በስፋት ወደ እናንተ ጠቅላላ አድርገን በዚህ ፕሮግራማችን ላይ የምናነሳ ነው የሚሆነው። ፏድባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ ተመልሰን እንመጣለን። አብራችሁኝ ቆዩ። ሊቨርፑልን የተመለከቱ መረጃዎችን በማንሳት ነው የዛሬ ፕሮግራማችንን የምንጀምረው። ጀረሚ ፍሪምፖንግ የሕክምና ምርመራውን ያጠናቅቃል ተብሏል። የመርሲሳይዱ ክለብ ሊቨርፑል የባየር ሌቨርኩዘኑን የመስመር ተጫዋች ጀረሚ ፍሪምፖንግን ዝውውር በማጠናቀቅ ላይ እንደሆኑ ጭምር ነው እየተገለጸ የሚገኘው። በተለይ ትሬንት አሌክዛንደር አርኖልድ ሊቨርፑልን ለቆ ሪያል ማድሪድን መቀላቀሉ ከታወቀ በኋላ ሊቨርፑሎች በዛ ቦታ ላይ ተተኪዎችን እንደሚያስፈርሙ ሲጠበቅ የነበረ ጉዳይ ነው። በእርግጥ በታዳጊው ተጫዋቻቸው ኮነር ብራድላይ እምነት እንዳላቸው ቢታመንም፣ ነገር ግን የተጫዋቹ የተደጋጋሚ ጉዳትና ደግሞ በተወዳጁ የእንግሊዝ ፕሪምየር ሊግም ተፎካካሪ ስለሚያስፈልገውም ጭምር በርከት ያሉ ውድድሮች ላይ ሊቨርፑል ስላለ የተለያዩ ተጫዋቾችን ሲመለከቱ እንደነበረ እናስታውሳለን። ጀረሚ ፍሪምፖንግ በጣም ትልቅ ተጫዋች ነው። በትልልቆቹ የአውሮፓ ክለቦች ጭምር የሚፈለግ አይነት ተጫዋች ነው። በባየር ሌቨርኩዘንም ድንቅ ጊዜያቶችን እንዲሁ ጭምር ማሳለፍ የቻለ ተጫዋች ነው እና ጥሩ የውድድር ዓመትን አሳልፏል ከባየር ሌቨርኩዘን ጋር። በተለይ አምና ባየር ሌቨርኩዘን ምንም አይነት ጨዋታዎችን ሳይሸነፍ የጀርመን ቡንደስሊጋን ሻምፒዮን ሲሆንም ጭምር የዚህ ተጫዋች አስተዋጽኦ ጭምር ትልቅ እንደነበር ይነሳል። ተጫዋቹ እንግዲህ በዛሬው ዕለት ሊቨርፑልን ለመቀላቀል የሕክምና ምርመራውን እያደረገ እንደሆነም ሰምተናል። የ24 ዓመቱ የቀይ መስመር ተጫዋች ጀረሚ ፍሪምፖንግ በሊቨርፑል ቤትም የ5 ዓመታት ኮንትራት ይፈርማል ተብሎ ነው የሚጠበቀው። ሊቨርፑል ጀረሚ ፍሪምፖንግን በባየር ሌቨርኩዘን ያለውን 35 ሚሊዮን ዩሮ ውል ማፍረሻ መክፈላቸው ነው እየተገለጸ እንደሚገኝ ዘገባዎቹ የጠቆሙት። ሊቨርፑል በተጨማሪም እንግዲህ የቦርንመዙን ተጫዋች ሚሎስ ኪርኬዝንም እንዲሁ ጭምር ለማስፈረም ፍላጎት እንዳላቸው ጭምር የሚያሳዩ መረጃዎች ናቸው እየወጡም የሚገኘው። ሌላኛው ከሊቨርፑል ጋር በተያያዘ የሚነሳው ጉዳይ የፍሎሪያን ቨርትስ ጉዳይ ነው። በቀጣይ ዓመት እንግዲህ በእንግሊዝ ተጫውቶ የሊጉን ዋንጫ ማሳካት ይፈልጋል የሚሉ መረጃዎች እየወጡ ይገኛሉ። አሁን ላይ ከእንግሊዝ ደግሞ የዚህ ተጫዋች ሁለት ፈላጊዎች እንዳሉ በተደጋጋሚ ሰምተናል። እነዚህም ማንቸስተር ሲቲ እና ሊቨርፑሎች እንደሆኑ ይገለጻሉ። ከሁለቱም ክለቦች ጋር ድርድሮች እየተደረጉ እንዳሉ የሚያሳዩ መረጃዎች እየወጡ ይገኛሉ። የእሱ ተወካዮችም ደግሞ በአንፊልድም በኢቲሃድም ተገኝተው እንግዲህ ነገሮችን እንደተመለከቱና ድርድሮችንም እያደረጉ ጭምር እንደሆነ ሰምተናል እና እንግዲህ የተለያዩ ጉዳዮች እየተነሱ ይገኛሉ። ኪከር የተባለው የመረጃ ምንጭ እንደገለጸው ከሆነ አሁን ላይ እንግዲህ ፍሎሪያን ቨርትስ ወደ ሊቨርፑል አሊያ ደግሞ ወደ ማንቸስተር ሲቲ ሊያመራ የሚችልበት እድል ሰፊ ነው ተብሎ ነው የሚታሰበው። ሌላኛው ከሊቨርፑል ጋር የሚነሳው ጉዳይ ደግሞ የሚሎስ ኪርኬዝ እንደሆነ ይታወቃል። ሚሎስ ኪርኬዝ በበርካታ ክለቦች የሚፈለግ እንግዲህ ተጫዋች እንደሆነ ይታወቃል። ሪያል ማድሪድ ጭምር የዚህ ፈላጊ እንደሆነ ይታወቃል። ነገር ግን ሃንጋሪያዊው እንግዲህ ሚሎስ ኪርኬዝ ከቡድን አጋሩ ጋር የመጫወት ጥልቅ ፍላጎት አለው። ሊቨርፑል በዝውውሩ ላይም ከገፋበት የማይሳካበት ምክንያትም የለም ተብሎ ነው እየታሰበም የሚገኘው። ሊቨርፑሎች ሚሎስ ኪርኬዝን ለማስፈረም ከቦርንመዝ ጋር ንግግሮችን ጀምረዋል። እናም ንግግሮች በፍጥነት እየሄዱ እንዳሉ ጭምር ነው አሁን ላይ እየተገለጹ የሚገኙት። ቀዮቹ እንግዲህ በተመሳሳይ ጊዜ ከሚሎስ ኪርኬዝ ጋርም የግል ስምምነቶችን እያጠናቀቁ ነው ተብሎ ይታሰባል። በዚህ ዝውውር ላይ ከፍተኛ ፍላጎት ያለው ተጫዋች እንደሆነ ጭምር ነው እየተገለጸ የሚገኘው። ተጫዋቹ ከሀገሩ ልጅ ጋር ከዶሚኒክ ሶቦዝላይ ጋር በአንድ ክለብ የመጫወት ፍላጎት እንዳለው የሃንጋሪ ጋዜጦች መረጃውን እያወጡ ይገኛሉ። እንግዲህ ሊቨርፑሎች በተመሳሳይ ከሚሎስ ኪርኬዝ ጋርም የግል ስምምነቶችን ግን እያጠናቀቁ ነው። በሁለቱ ክለቦች የዝውውር ሂሳብ ላይም ድርድር አሁንም እንደቀጠለ ጭምር እንደሆነ ነው ፋብሪዚዮ ሮማኖ መረጃውን እያጋራ የሚገኘው። ሊቨርፑል ሚሎስ ኪርኬዝን ለማስፈረም ንግግር ጀምሯል። እናም ንግግሩም
በፍጥነት እየተካሄደ እንዳለ ጭምር ነው መረጃዎች የሚያሳዩት። ተጫዋቹ ሊቨርፑልን መቀላቀል ይፈልጋል። እናም ሊቨርፑል ዝውውሩን ለማፋጠንም ጠንክሮ እየሰራ እንደሚገኝ ጭምር ነው መረጃዎች የሚያሳዩት። በአሁኑ ሰዓት እንግዲህ በሁለቱ ክለቦች መካከል ለዝውውሩ ክፍያ ንግግር እያደረገ እንደሚገኝም ጭምር ነው ፋብሪዚዮ ሮማኖ እየገለጸ የሚገኘው። ሊቨርፑልን ከተመለከትን አይቀር ዛሬ 37ኛ ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ ጨዋታ እንዳለባቸው ይታወቃል። ሊቨርፑሎች ከብራይተን ጋር ነው ዛሬ ጨዋታቸውን የሚያደርጉት። ምሽት 4 ሰዓት ላይ የሚያደርግ ይሆናል። አሜክስ ስቴዲየም ላይ የሚደረግ ጨዋታ ነው። እንግዲህ በዚህ ጨዋታ ላይ እንግዲህ የተለያዩ ጉዳዮች ይጠበቃሉ ተብሎ ይታሰባል። ሊቨርፑል ባደረጋቸው ያለፉት 5 ጨዋታዎች 3ቱን ሲያሸንፍ አንዱን አቻ ወጥቶ በአንዱ ደግሞ ሊረታ ችሏል። እንዲሁም ለመጨረሻ ጊዜ ያደረገውን ጨዋታ ደግሞ በአንፊልድ አርሰናልን ገጥሞ 2-2 በሆነ ውጤት መለየቱ የሚታወስ ነው። ሻምፒዮኖቹ እንደተለመደው እንግዲህ ከጨዋታ በፊት የክብር ጭብጨባ የሚደረግላቸዋል ተብሎ ነው የሚጠበቀው። በብራይተን በኩል ካደረጓቸው ያለፉት 5 ጨዋታዎች 2ቱን አሸንፈው 2ቱን አቻ ወጥተው በአንድ ጨዋታ ደግሞ ተሸንፈዋል። ለመጨረሻ ጊዜ ያደረጉትንም ጨዋታ ወልቭስን ገጥመው 2-0 በሆነ ውጤት የተሸነፈበት የመጨረሻው መርሃ ግብራቸው ነው። እንግዲህ ሊቨርፑል በሁሉም የውድድር መድረክ ከብራይተን ጋር 42 ጊዜ ነው የተገናኙት። 23 ጊዜ ሊቨርፑል ማሸነፍ ሲችል በ7 ጨዋታዎች ደግሞ ነጥብ መጋራት የቻሉበትን አጋጣሚ የተመለከትነው። 12ቱን ጨዋታዎች ደግሞ እንዲሁ ሊቨርፑል የተሸነፈበትን አጋጣሚ ወይም ብራይተን ያሸነፈበትን አጋጣሚ ተመልክተናል። በዛሬው ጨዋታ ላይ ምናልባት የአርኔ ስሎቱ ሊቨርፑል ይጠቀመዋል ተብሎ የሚጠበቀው አስተላለፍ ይፋ ተደርጓል። በግብ ጠባቂነት አሊሰን ቤከርን የመጠቀም እድላቸው ሰፊ ነው ተብሎ ይነገራል። ኮነር ብራድሌይ፣ ኢብራሂማ ኮናቴ፣ ቨርጂል ቫንዳይክ እና ሮበርትሰን በተከላካይ ስፍራ ላይ ይኖራሉ ተብሎ የሚጠበቁ ተጫዋቾች ናቸው። ራያ ግራቨንበርች እና አሌክሲ ማካሊስተርም እንዲሁ ደግሞ በዛሬው ጨዋታ ላይ ይኖራሉ ተብሎ ይታሰባል። ሞሐመድ ሳላ፣ ዶሚኒክ ሶቦዝላይ፣ ኮዲ ጋክፖ እና ሉዊስ ዲያዝ በዛሬው ጨዋታ በቋሚ አስተላለፍ ውስጥ ይካተታሉ ተብለው የሚጠበቁ ተጫዋቾች ናቸው በሊቨርፑል በኩል። በአንጻሩ በብራይተን በኩል ሩተር፣ ሶሊ ማርች፣ ጄምስ ሚልነር እና ካዲዮግሉ በዛሬው ጨዋታ ላይ የማይኖሩ ተጫዋቾች ናቸው። በግብ ጠባቂነት ቨርብሩገንን ያሰልፋሉ ተብሎ ይጠበቃል። ዌይፈር፣ ቫን ሄክ፣ ዌብስተር እና ኢስቱፒኛን በዛሬው ጨዋታ በተከላካይ ስፍራ ላይ ይኖራሉ ተብሎ የሚጠበቁ ናቸው። ባሌባና አየርም እንዲሁ ይኖራሉ። ላምቴ፣ ግሩዳ፣ ሚንቴ እና ዳኒ ዌልቤክ ደግሞ በዛሬው ጨዋታ ላይ ይሰለፋሉ ተብለው የሚጠበቁ ተጫዋቾች ናቸው። በብራይተን ኤንድ ሆቭ አልቢዮን በኩል ምሽት 4 ሰዓት ላይ ብራይተን ከሊቨርፑል ጋር ጨዋታቸውን ያደርጋሉ። የተወዳጁ የእንግሊዝ ፕሪምየር ሊግ የ37ኛ ሳምንት ቀሪ መርሃ ግብር ነው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። ማንቸስተር ዩናይትድ ማቲያስ ኩኛህን ለማስፈረም እጅጉን መቃረባቸውን የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ የሚገኙት። ብራዚላዊ አጥቂ የክለቡን ፕሮጀክት የተቀበለ ሲሆን አሁን ላይ በግላዊ ጉዳዮች ዙሪያ ከሙሉ ስምምነት መደረሱ ነው እየተገለጸ የሚገኘው። ፋብሪዚዮ ሮማኖ ነው ይህንን መረጃ ያጋራው። በቅርቡ እንግዲህ ሂር ዊ ጎ እንላለን ብሏል ፋብሪዚዮ ሮማኖ። ከማቲያስ ኩኛህ ጋር በተመለከተ አንዳንድ ጉዳዮች ላይ ይቀራሉ እንጂ በአብዛኛው ነገሮች ላይ ማንቸስተር ዩናይትድ ማቲያስ ኩኛህን ለማስፈረም ከስምምነት ደርሷል የሚል መረጃን ነው እንግዲህ ዛሬ ከጠዋቱ ያወጣው መረጃ የሚያሳየው። ቀጣይ ዓመት ሽልማቱን ማሸነፍ አልፈልግም ብሏል ብሩኖ ሚጌል ፈርናንዴስ። የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴስ የቡድኑ ተጫዋች ቀጣይ ዓመት ራሳቸውን አሻሽለው የዓመቱ ምርጥ ተጫዋች ሽልማትን እንዲያሸንፉ ጠይቋል። ብሩኖ ፈርናንዴስ በዚህ ዓመት ለአራተኛ ጊዜ የማንቸስተር ዩናይትድ የዓመቱ ምርጥ ተጫዋች ተብሎ በመመረጥም የሮናልዶንና የዳቪድ ደሂያን ታሪክ መጋራቱ የሚታወስ ነው። በሚቀጥለው ዓመት በእጩዎች ዝርዝር ውስጥም እንደማልኖር ተስፋ አደርጋለሁ ያለው ፈርናንዴስ ተጫዋቾቹ እኔን መተካት አለባቸው ወይም ከኔ የተሻለ ሆኖ መገኘት አለባቸው ሲልም ነው የሚናገረው። የተጫዋቾቹ መሻሻል እኔን ደስተኛ ሰው ያደርገኛል የሚለው ፈርናንዴስ፣ ምክንያቱም እኔ እዚህ ያለሁት እነሱ ምርጥ እንዲሆኑ በመርዳት ቡድኑን የተሻለ ለማድረግም በመሞከር ላይ ነው ሲልም ነው ብሩኖ ሚጌል ፈርናንዴስ የተናገረው። ሌኒ ዮሮ ከቶትናም ሆትስፐርስ ጋር በሚደረገው የዩሮፓ ሊግ የፍጻሜ ጨዋታ ላይ የመጫወት እድል እንዳለው ነው መረጃዎች እየገለጹ የሚገኙት። እሱን የመምረጡ ውሳኔ በፖርቱጋላዊው አሰልጣኝ ሩበን አሞሪምም የሚወሰን እንደሆነ ጭምር መረጃዎች ያሳያሉ። ስለዚህ ሌኒ ዮሮ እንግዲህ በማንቸስተር ዩናይትድ ከቶትናም በሚያደርጉት ጨዋታ ላይ የመሰለፍ ትልቅ እድል እንዳለው ነው እየተገለጸ የሚገኘው። ለማንቸስተር ዩናይትድ ጥያቄ ሊያቀርቡ እንደሆነም ሰምተናል። በጣሊያናዊው አሰልጣኝ በሲሞኔ ኢንዛጊ የሚመሩት ኢንተሮች ናቸው ጥያቄን ለማንቸስተር ዩናይትድ የሚያቀርቡት። ምክንያቱ ደግሞ የማንቸስተር ዩናይትዱን የፊት መስመር አጥቂ ሆነው ጆሹዋ ዘርክዚን ማስፈረም ስለሚፈልጉ ነው። ኢንተር ሚላኖች ኔዘርላንዳዊውን የ23 ዓመት አጥቂ ጆሹዋ ዘርክዚን ለማስፈረም ለማንቸስተር ዩናይትድ የዝውውር ጥያቄን ለማቅረብም ተዘጋጅተዋል። የሴሪኤው ክለብ ኢንተር ሚላን
የዝውውር ጥያቄውን ለማቅረብ የሚያቀረው ጆሹዋ ዘርክዚን በውሰት ውል ለ1 ዓመት በመውሰድ ከዛም በኋላ ደግሞ በግዴታ ውል ተጫዋቹን በ35 ሚሊዮን ዩሮ ለማስፈረም ነው። ኢንተር ሚላኖች ይህንን የዝውውር ጥያቄ ለማንቸስተር ዩናይትድ የማቅረብ ፍላጎትም አላቸው የሚል መረጃ ነው ኮሪዮር ዴሎ ስፖርት መረጃውን ያጋራው። ማንቸስተር ዩናይትዶች ከተጫዋቹ ጋር ተወያይተዋል የሚሉ መረጃዎችም እንዲሁ እየወጣም ይገኛል። ማንቸስተር ዩናይትድ ባለፉት ቀናቶች ከብራዚላዊው የአታላንታ ተጫዋች ከሆነው ኤደርሰን ጋርም ተወያይተዋል የሚሉ መረጃዎች ወጥተዋል። ከዩሮፓ ሊጉ የፍጻሜ ጨዋታ በኋላ በሁለቱ ወገኖች መካከልም ተጨማሪ ንግግሮች የሚደረጉ ይሆናል። ማንቸስተር ዩናይትዶች ከእንግሊዛዊው ክለብ ከማንቸስተር ሲቲ እና ከጣሊያኑ ክለብ ዩቬንቱስም ቀድመው ተጫዋቹን የማስፈረም እድልም አላቸው ነው የተባለው። ነገር ግን የጣሊያኑ ክለብ አታላንታ ለኤደርሰን ዝውውርም በትንሹ 60 ሚሊዮን ዩሮ ሊጠይቁ እንደሚችሉ ጭምር ነው ዘገባው የአልፍሬዶ ፔዱላ እንደሆነ ነው መረጃው እያሳየ የሚገኘው። የማንቸስተር ዩናይትድ እንግዲህ የስፖርቲንግ ዳይሬክተር ጄሰን ዊልኮክስ በዚህ ሰዓት እንግዲህ በብዙ የአውሮፓ ታላላቅ ክለቦች እይታ ስር የገባው የ17 ዓመቱ የሪቨር ፕሌት ተጫዋች የሆነው ፍራንኮ ማስቱንቶንም በክረምቱ እንዲሁ እንግዲህ የዝውውር መስኮት ወደ ማንቸስተር ዩናይትድ እንዲዘዋወርም ለማሳመን እየሰሩ ይገኛሉ ተብለዋል። የ17 ዓመቱ አርጀንቲናዊ የአጥቂ ስፍራ ተጫዋች ብዙ ተስፋ የተጣለበት ተጫዋች እንደሆነም ነው የሚነገረው። የጄሰን ዊልኮክስ እና የማንቸስተር ዩናይትድ ዋነኛ የዝውውር ኢላማ እንደሆነ ጭምር ነው ከቼንድ ኦፍ ሳይድ መረጃውን ያጋራው። ፓትሪክ ዶርጉ ስለ ፍጻሜው ጨዋታ እንዲህ ሲል ለሚዲያዎች ይናገራል። የመጣ ነው ከናይጄሪያ ነው። በፈጣሪም እምላለው እናም ሁልጊዜም እጸልያለሁ ብሏል ፓትሪክ ዶርጉ። ፍጻሜውንም እንደምናሸንፍ ተስፋ አደርጋለሁ። ለዚያም ነው የምጸልየው። እዚህ የመጣሁት ለቡድኑ አስቸጋሪ ሰዓት ላይ ስለሆነ በቡድኔ ምንም ነገር ቀላል እንደማይሆን አውቄ ነበር። በእያንዳንዱ ጨዋታ እየተሻሻልኩኝ ነው። በራስ የመተማመን ስሜቴም እያደገ ነው። እናም በዚህ የውድድር ዘመን የመጨረሻ ጨዋታዎችና በመጪው የውድድር ዓመትም የበለጠ እንደምሻሻልም ተስፋ አደርጋለሁ። ሁሉም ነገር የሚታወሰው ወይም ደግሞ የሚወሰነው በትጋት ተስፋ ባለመቁረጥ በአሰልጣኙና በተጫዋቾች ማመንና አፈጻጻሜንም በማሻሻል ላይ እንደሆነ አውቃለሁ ብሏል። ይህ ዓመት ከባድ ጉዞ ነበር፣ ነገር ግን ወደፊት ብዙ ጥሩ ዓመታትም እንዳለን አስባለሁ። እናም የፍጻሜው ጨዋታ ላይ በማተኮርም ማሸነፍ ብቻ እንዳለብንም አምናለሁ ሲልም ጭምር ነው እንዲሁ የተናገረው። የቪክተር ዮከርሽ መዳረሻ የእንግሊዝ ፕሪምየር ሊግ የመሆን እድሉ የሰፋ ነው። በሱ ላይ ማንቸስተር ዩናይትድ እና አርሰናል ትልቅ ፍላጎት አላቸው ሲል ፋብሪዚዮ ሮማኖ በቅርብ ሰዓታት በዩቲዩብ ገጹ ላይ እንዲሁ አጋርቷል። የስዊድናዊው አጥቂ ቪክተር ዮከርሽ የወደፊት እጣ ፈንታ በቀጣይ ጥቂት ቀናቶችም ይወሰናል ተብሎ እንደሚጠበቅ ነው ፋብሪዚዮ ሮማኖ መረጃውን ያጋራው። በቪክተር ዮከርሽ የዝውውር ጉዳይ ነገሮች በአርሰናል ብቻ በዝውውር ከመኖሩ ወደ አርሰናልና ወደ ዩናይትድ እየተቀየረ እንዳለም ይነገራል። ዩናይትዶች ከፍተኛ ፍላጎት ማሳየት ጀምረዋል። እንደሚታሰበው ከሆነ ዮከርሽና ዩናይትድ በዝውውሩ ላይ እንቅስቃሴ ከማድረጋቸው በፊት በቻምፒየንስ ሊግ ተሳታፊ መሆን አለመሆናቸውን ለማወቅ እየጠበቁ ይገኛሉ። ማንቸስተር ዩናይትዶች እንግዲህ እንዲሁ ደግሞ አርሰናል ሁለቱም የቻምፒየንስ ሊግ ተሳታፊ ከሆኑ በሩበን አሞሪም ምክንያት ማንቸስተር ዩናይትድ አጥቂውን የማስፈረም እድል ሊኖረው እንደሚችል ጭምር ነው እየገለጸ የሚገኘው። ፋብሪዚዮ ሮማኖ በዩቲዩብ ገጹ ላይ ሀሳቡን ሲያጋራ የቶተንሃም ሆትስፐርሱ ተጫዋች ፔድሮ ፖሮ ይናገራል። ሩበን አሞሪም አስደናቂ አሰልጣኝ ነው። በደንብ አውቀዋለሁ። ተጫዋቾችን የሚንከባከብበት መንገድም ልዩ ያደርገዋል። ሜዳ ላይ ያለውን መሪነትም የተለየ ነው። ለእርሱ እጅግ በጣም ትልቅ ክብር አለኝ ሲል ነው ፔድሮ ፖሮ የተናገረው። ይህ ተጫዋች እንግዲህ በሩበን አሞሪም ስር በስፖርቲንግ ሊዝበን መጫወቱ የሚታወስ ነውና የፊታችን ረቡዕ ደግሞ በፍጻሜው ጨዋታ ላይ ቡድኑን ይገጥማል። በክረምቱ የዝውውር መስኮት የእንግሊዙ ክለብ አስተን ቪላን እንደሚለቅ ያሳወቀው አርጀንቲናዊው የ32 ዓመቱ ግብ ጠባቂ ኤሚሊያኖ ማርቲኔስ በስፔኑ ክለብ ባርሴሎና እና በእንግሊዙ ክለብ ማንቸስተር ዩናይትድ እንደሚፈለግ ነው ሰን ስፖርት መረጃውን ያጋራው። አርሰናልን ደግሞ እንመልከት። ጁሪያን ቲምበር ቀዶ ጥገና ሊያደርግ ነው። የአርሰናሉ የመስመር ተጫዋች የሆነው ጁሪያን ቲምበር እግሩ ላይ የቀዶ ጥገና ሕክምና ሊያደርግ መሆኑ ነው ቴሌግራፍ የዘገበው። የክለቡ የሕክምና ቡድን የተጫዋቾቹን የብቃት ችግር ለመፍታትም ቀዶ ጥገናውን አስፈላጊ እንደሆነ ማመኑ ነው እየተነገረ ያለው። ኔዘርላንዳዊው የመስመር ተጫዋች ጁሪያን ቲምበር ለምን ያክል ጊዜ ከሜዳ እንደሚርቅም እስካሁን ድረስ እንዳልተገለጸም ነው መረጃዎች ያሳዩት። ሚኬል አርቴታ በክረምቱ ከታላቅ የዝውውር ኢላማቸው አንዱን ማስፈረም የሚችሉ ከሆነ ሁለት የአርሰናል ኮከቦችን በዚህ ክረምት ኤምሬትስን ሊለቁ እንደሚችሉ ዘገባዎች ይጠቁማሉ። አርቴታ በክረምቱ የዝውውር መስኮት ከ3 ያላነሱ ተጫዋቾችን በመሸጥ ቡድኑ ላይ ትልቅ ለውጦችን ለማድረግም እቅድ ይዟል። ይህም ደግሞ እንደ ጆርጂኒዮ፣
ጃኮቭ ክቬር እና አሌክዛንደር ዚንቼንኮ የመሳሰሉትን ያጠቃልላል። ነገር ግን ዘ ታይምስ እንደዘገበው ከሆነ 2 ተጨማሪ ኮከቦችም ለገበያ ይቀርባሉ ተብሎ ነው የሚጠበቀው። አርቴታ አዲስ የክንፍ ተጫዋች ማስፈረም ከቻለ የሊያንድሮ ትሮሳርድ እና የጋብሪኤል ማርቲኔሊ የአርሰናል ቆይታም አጠራጣሪ እንደሚሆን ጭምር ነው የሚነገረው። ጃኮቭ ክቬር ይናገራል። በብዙ መንገድ የረዳኝ አሰልጣኝ ሚኬል አርቴታ ነው ብሏል ጃኮቭ ክቬር። ሰሞኑን እያሳየ ከሚገኘው ጥሩ አቋም ጋር በተያያዘ የአርሰናል ሰዎች እንግዲህ እንን ተጫዋች ባያጡት ብለው እያሰቡ እንደሚገኙ ይነገራል። ነገር ግን ትልልቅ የአውሮፓ ክለቦች እንግዲህ በተለይ የጣሊያን ክለቦች እዚህ ተጫዋች ላይ ፍላጎት ከመኖሩ ጋር በተያያዘ አርሰናሎች ሊሸጡት ዝግጁ እንደሆኑ ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ነገር ግን ጃኮቭ ክቬር ጥሩ ጊዜያቶችን እያሳለፈ ይገኛል። በተለይ የጋብሪኤል ማጋሌሽ ጉዳትን ተከትሎ ጥሩ ነገሮችን በክለቡ ማሳለፍ ችሏል። ነገር ግን ከክለቡ የሚለቅበት እድል ግን አሁን ላይ ሰፊ እንደሆነ ጭምር መረጃዎች እየጠቆሙ ይገኛሉ። የሊያንድሮ ትሮሳርድ በአርሰናል የመቆየት ነገር አሁንም ድረስ የታወቀ ጉዳይ አይደለም። አንድሪያ ቤርታ በቅርብ ቀን ከተጫዋቹ ወኪል ጋርም ንግግር ያደረጉ ቢሆንም እስካሁን ባለው ሁኔታ ግን የተጫዋቹን ሁኔታ እንዳልተወሰነ ነው የሚያሳየው። አትሌቲክ ቤልባዎች እንግዲህ ተጫዋቻቸው ኒኮ ዊሊያምስ በተለያዩ ክለቦች ሊያጡ እንደሚችሉ ግምት ውስጥ እየገባ ይገኛል። በተለይ አርሰናል እዚህ ተጫዋች ላይ በትልቁ ፍላጎት ያለው ክለብ እንደሆነ በተደጋጋሚ ሲገለጽ እንደነበረም እናስታውሳለንም። ከዛ በተጨማሪ ግን አሁን ላይ አትሌቲክ ቤልባዎች አንድ ጥያቄ ሊያቀርቡ እንደተዘጋጁ ነው መረጃዎች የሚያሳዩት። ምናልባት ኒኮ ዊሊያምስን የሚያጡት ከሆነ የአርሰናሉን ጋብሪኤል ሄሱስን ማስፈረም ይፈልጋሉ የሚል መረጃ እየወጣ ይገኛል። ምናልባት በቅይር መልክም ይሄ ነገር ሊደራደሩበት የሚችሉበት ጉዳይ እንደሆነ መረጃዎች እያሳዩ ይገኛሉ። ስለዚህም ደግሞ አርሰናሎች ኒኮ ዊሊያምስን የማስፈረም ትልቅ እድል በእጃቸው ላይ ይገኛል። የማንቸስተር ሲቲን ጉዳዮች ደግሞ እናንሳ። ፔፕ ጓርዲዮላ ስለ አውሮፓ ቻምፒየንስ ሊግ አስፈላጊነት ይናገራል። ኤፍኤ ካፕን ካሸነፍን እንግዲህ በኋላ እንግዲህ ቦርንመዝን ብንገጥም ይሻል ነበር። ማሸነፍ ለማሸነፍ ለቀጣዩ ይረዳል። ነገር ግን ምን ያክል ጠንካራ እንደሆንን ግን የምናሳይበት ጊዜው አሁን ነው። ጨዋታውን ብንሸነፍም ማገገሚያ ጊዜ አለን። ጨዋታውን የቀጣዩን ጨዋታ ለማሸነፍም እንዘጋጀለን ያለው እንደገና በመገንባት ላይም እንዲሁ ሀሳቡን ሰጥተዋል። ከ9 ዓመታት በኋላ እንደገና ገንብተናል። ከደረስክበት ጊዜ ጀምሮ ከተመሳሳይ ተጫዋቾች ጋር አትሆንም። ከኔ በኩል 2 ግዙፍ ጨዋታዎች ይጠብቁኛል። አንዳንዶች ወደ ክለብ ወርልድ ካፕ ይሄዳሉ፣ ከዚያም ክለቡ አስፈላጊውን ውሳኔም ያደርጋል ሲል እንዲሁ ተናግሯል። ስትሸነፍና በደንብ ካልተጫወትክ ታዝናለህ። በዚህ አጋጣሚ መሸነፍ አይገባንም ነበር። ይቅርታ ግን በጣም ጥሩ ተጫውተናል። ተጫዋቾቹ ሁሉንም ነገር አድርገዋል። እግር ኳስ እንግዲህ ግቦችን ማስቆጠር ነው። እኛ ግን አላደረግነውም፣ በጥሩ ሁኔታ አልተከላከልንም ሲልም ጭምር ነው ፔፕ ጓርዲዮላ እንዲሁ የተናገር ነው። ፔፕ ጓርዲዮላ ሪኮና ማኬቲ ለምን ከክሪስታል ፓላስ ጋር በቡድን ውስጥ እንዳልነበሩም ይናገራል። 4 ተጫዋቾች ያሉን ለውጦችንም ማድረግ ፈልጌ ነበር። በእነሱ ላይ ምንም አይነት ነገር የለም። እወዳቸዋለሁም አደንቃቸዋለሁም ሲልም ነው እንዲህ የተናገረው። ክሪስታል ፓላስ በኢብሪቼ ኢዜ በክረምቱ ለመጫረትም ክፍት ሲሆን የውል ማፍረሻውም 68 ሚሊዮን ፓውንድ ነው። ቶተናም የረጅም ጊዜ አድናቂዎች ቢሆኑም ማንቸስተር ዩናይትድ እና ማንቸስተር ሲቲ ውድድሩን ለመቀላቀል ዝግጁ ናቸው ብሎናል ፉትቦል ኢንሳይደር በመረጃው። ዳኒ ኦልሞ ከፍሎሪያን ቨርትስ በመቀጠል በማንቸስተር ሲቲ እንደ አማራጭ እየታየ ሲሆን ከተጫዋቹ ወኪሎች ጋርም መደበኛ ግንኙነቶች ተካሂደዋል። ማንቸስተር ሲቲ በዋነኝነት በፍሎሪያን ቨርትስ ላይ መስራቱን የሚቀጥል ሲሆን ወደ ዳኒ ኦልሞ የሚመለሰውም የፍሎሪያን ቨርትስ ጉዳይ ውድቅ ከተደረገበት ብቻ እንደሆነም ጭምር ነው የሚገለጸው። ማንቸስተር ሲቲ ስምምነት አላቸው። ከቲጃኒ ራይንደርስ ጋር በግል ስምምነት ላይ ደርሰዋል። እናም ደግሞ በዚህ ሳምንት ከኤሲ ሚላን ጋር ይፋዊ ጥያቄዎችን የሚያደርጋሉ ተብለዋል። ሲቲ ሚላንን ጥያቄ ጠይቀዋል። እናም ደግሞ ሚላን 65 ሚሊዮን ዩሮ የሚፈልግም ሲሆን ነገር ግን 50 ሚሊዮን ዩሮና ቦነስም ይቀበላል ተብሎ ነው የሚጠበቀው። በጉዳት ላይ ስላሉ ተጫዋቾች ይናገራል። የተወሰኑ ተጫዋቾች እየተመለሱ ነው። ሮድሪ በየቀኑ እየተሻሻለ ነው፣ የምናየው ይሆናል ብለዋል። ስለ ቀጣዩ ፔናልቲ መቺም ሲናገር አላወራንም። ፔናልቲ መቺዎች ጎል ማግባት መጀመር ወይም መቻል አለባቸው ነው ያለው። ስለ ኤፍኤ ካፕ ፍጻሜም ሲናገር ጥሩ ጨዋታን ተጫውተናል፣ ነገር ግን ደግሞ አላሸነፍንም። አሁን አእምሮ ውስጥ ያለው ቦርንመዝ ነው። ቦርንመዝን ደግሞ ጨዋታ ማሸነፍ አለብን። ስለዚህ በቦርንመዝ ጨዋታ ላይ ብቻ ነው ትኩረቴ ሲልም ነው አሰልጣኙ የተናገረው። እንግዲህ ፔፕ ጓርዲዮላ ነው ይህንን ሀሳብ የሰጠው። ሪያል ማድሪድን እንመልከት። ማድሪድ የአካል ብቃት አሰልጣኙን ሊያቆይ ነው። ሪያል ማድሪድ የቡድኑ የአካል ብቃት አሰልጣኝ አንቶኒዮ ፒንቶስን በቀጣይ በኃላፊነታቸው እንዲቀጥሉ እንደሚፈልግ ነው የተገለጸው።
ሎስ ብላንኮቹ አሰልጣኝ አንቶኒዮ ፒንቶስ በዓለም ክለቦች ዋንጫ ውድድርና በሚቀጥለው የውድድር ዓመትም እንዲቆዩ እንደጠየቋቸው ነው የተዘገበው። አሁን ላይ አሰልጣኝ አንቶኒዮ ፒንቶስ በክለቡ የመቀጠላቸው ውሳኔ የእሳቸው እንደሆነም ተገልጿል። የሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬስ የአውሮፓ ቻምፒየንስ ሊግ ዋንጫን ለማሸነፍም አሰልጣኝ አንቶኒዮ ፒንቶስ ቁልፍ ናቸው ብለው እንደሚያምኑም ጭምር ነው የተገለጸው። በከባቢ አየሩ ምክንያት ለአመራሩ አስቸጋሪ የሆነ ጨዋታ ነበር። ምክንያቱም በቁጥር ልህቀትና በጣም ሰፊ በሆነ የጨዋታ ስታይልም እየተደሰትን ነበር። ሶስት ነጥቦችን ፈልገን ነበር እና ምንም አይነት አደጋ ደግሞ ሳያጋጥመን በጥሩ ሁኔታ ነጥቡን አግኝተናል። ትንሽ የተሻለ መጫወት እንችል ነበር፣ ነገር ግን ብዙ መስራትም እንዲሁ አያስፈልገንም ሲል ነው ካርሎ አንቸሎቲ የተናገረው ከትናንትናው ጨዋታ ጋር በተያያዘ። አንቸሎቲ ስለ ወጣት ተጫዋቾች ይናገራል። ማድረግ ያለባቸው እንደ ዳኒ ካርቫሃል፣ ናቾ እና ቫስኩዊዝ ያሉ የቀድሞ ተጫዋቾችን መከተል ነው። አንድ ቀን መጫወትና እዚሁ መጫወት እንደሚችሉ ማመን አለባቸው ሲልም ነው የተናገረው። በሪያል ማድሪድ እና በሪቨር ፕሌት መካከል ያለው ግንኙነት በጣም ጥሩ ነው። የአርጀንቲናው ክለብ ፕሬዝዳንት በማርች ወር ከሌጋኔስ ጋር ባደረገው ጨዋታ ላይ እግረ መንገዳቸውን ሳንቲያጎ ቤርናቢውን ጎብኝተው ከፍሎረንቲኖ ፔሬዝ ጋር በተገናኘ ስጦታ መለውጣቸውም የሚታወስ ነው። ሪያል ማድሪድ በአሁኑ ጊዜ እንግዲህ የአልቫሮ ካሬራስን ስምምነት ለማጠናቀቅም ትኩረት ሰጥቶ እየሰራም እንደሚገኝ ነው መረጃዎች የሚያሳዩት። በቀጣይ ቀናቶች ሻቪ አሎንዞ የሚፈታቸው 5 ነገሮች የሚኖራሉ ተብሎ ይታሰባል። ሻቪ አሎንዞ ስለ በርካታ ተጫዋቾች ወደፊት እጣ ፈንታ በሚነሱ ጥያቄዎች መካከልም በሰኔ ወር ሪያል ማድሪድን በመረከብ ልምምድም ለመጀመር በዝግጅት ላይ ናቸው። ሮድሪጎ ስለ ወደፊት ቆይታው ለመወሰንም ከሻቪ አሎንዞ ጋር ስብሰባ ለማድረግም በመጠባበቅ ላይ ይገኛሉ። እንደሚታወቀውም ሮድሪ ብቃቱ ከቀን ወደ ቀን እየቀነሰ የመጣ ሲሆን እየቀነሰ ከየካቲት ወር ጀምሮ እያስቆጠረ የሚገኘው የግብ መጠንም አንድ ብቻ መሆኑን ብዙ ማድሪዶችንም አስቆጥቷል። ከዚህ በተጨማሪ የአርዳ ጉለር አስደናቂ ፐርፎርማንስ ማሳየትም በብራዚላዊው ተጫዋች ላይ ያለው ጫናን ይበልጥ ይጨምረዋል። በዚህ መሀል እንደ ማንቸስተር ዩናይትድ እና አርሰናል የመሳሰሉ የፕሪሚየር ሊግ ክለቦች ደግሞ የተጫዋቹን ሁኔታ እየተከታተሉ ነው የሚገኙት። ሌላኛው ዳቪድ አላባ ሲሆን ኦስትሪያዊው ተከላካይ በዚህ ሰዓትም ከሪያል ማድሪድ ውድ ተከፋዮች መካከል ሁለተኛ ደረጃ ላይ የሚገኝ ተጫዋች ሲሆን በአመት 22.5 ሚሊዮን ዩሮም ያገኛል። ነገር ግን በቀጣይ ዓመት ቡድኑን ይሰናበታሉ ተብሎ ከሚጠበቁ ተጫዋቾች መካከል ግንባር ቀደሙ ነው። በተጨማሪም ሻቪ ወደ ሳዑዲ አረቢያ የሚሄድ እድልም ስላለው የተጫዋቹን ዝግጁነት ከወዲሁ እንግዲህ ማረጋገጥም ይፈልጋል። በመቀጠልም ፌርላንድ ሜንዲን እናገኛለን። ሜንዲ የደረሰበት ጉዳትና የካሬራስ መምጣት ደግሞ አስቸጋሪ ሁኔታ ውስጥ አስገብቶታል። ሻቪ አሎንዞ ስለ እሱ ሚናና የአካል ሁኔታም ከራሱ ከተጫዋቹ ጋር ይወያያል ተብሏል። በተመጨረሻም እንደ ካማቪንጋና ሴባዮስ የመሳሰሉ ተጫዋቾችም አቋማቸውን በተመለከተ ለአዲሱ አሰልጣኝ በቀጣዮቹ ቀናት በግልጽ ይብራራሉ ተብሎ የሚጠበቁ ጉዳዮች ናቸው። የሴሪኤ ጨዋታዎች የቀለውጥ ተደርጎባቸዋል። የዋንጫ አሸናፊውን የሚለዩት 2 ወሳኝ የጣሊያን ሴሪኤ መርሃ ግብሮች የጨዋታ ቀለውጥ እንደተደረገባቸው ነው ይፋ የሆነው። የሊጉ መሪ ናፖሊ ከካግሊያሪ እንዲሁም ኢንተር ሚላን ከኮሞ ጋር የሚያደርጉት ጨዋታ ከእሁድ ወደ አርብ መምጣቱን የተገለጸው። ጨዋታዎቹ የቀለውጥ የተደረገባቸው የቻምፒየንስ ሊግ ፍጻሜ ተፋላሚው ኢንተር ሚላን ተጨማሪ የእረፍት ቀን እንዲያገኝ መሆኑ ተነግሯል። ናፖሊና ኢንተር ሚላን ሊጉን በእኩል ነጥብ ከጨረሱ የጥሎ ማለፍ ጨዋታም ለማድረግ እንደሚገደዱ ይታወቃል። ሊጉ በእኩል ነጥብ ከተጠናቀቀ የስኩዴቶ አሸናፊ ለመለየትም ናፖሊ ከኢንተር ሚላን ጋር የዛሬ ሳምንት ሰኞ የጥሎ ማለፍ ጨዋታን የሚያደርጉ እንደሆነ መረጃዎች ያሳያሉ። የኔዘርላንዱ ክለብ አያክስ አምስተርዳም ከአሰልጣኝ ፍራንቼስኮ ፋሪዮሊ ጋር በዛሬው ዕለት ተለያይቷል። አሰልጣኝ ፍራንቼስኮ ፋሪዮሊ አያክስን የሊግ ዋንጫ በመጨረሻው ሰዓት ማጣቱን ተከትሎ ቡድኑን ለመልቀቅ እንደወሰኑ ነው የተገለጸው። አያክስ በቀጣይ የቀድሞ አሰልጣኙን ኤሪክ ቴንሃግን ወደ ክለቡ ኃላፊነት ለመመለስም ማሰቡ እየተዘገበ ነው። አሰልጣኝ ኤሪክ ቴንሃግ በተጨማሪም ስማቸው ከባየር ሌቨርኩዘን ጋርም እየተያያዘ የሚገኝ አሰልጣኝ ነው። በዚህ ሳምንት የተደረጉ አንዳንድ ጨዋታዎችን ደግሞ እንዳስላችሁ የተወዳጁ የእንግሊዝ ፕሪሚየር ሊግ የ37ኛ ሳምንት ጨዋታዎች ናቸው በዚህ ሳምንት የተደረጉት። የሊጉ መሪው እንዲሁ ደግሞ የሊጉ ሻምፒዮን መሆኑን ያረጋገጠው ሊቨርፑል በዚህ ሳምንት ጨዋታውን አላደረገም። ዛሬ ምሽት ነው 37ኛ ሳምንት ጨዋታውን የሚያደርገው። አሁን ላይ እንግዲህ የተወዳጁ የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን አረጋግጧል። አርሰናልም በዚህ ሳምንት ወሳኝ ጨዋታውን ከኒውካስል ዩናይትድ ጋር አድርጎ ማሸነፉን ተከትሎ እንግዲህ የአውሮፓ ቻምፒየንስ ሊግ ቦታን እንግዲህ ይዞ ማጠናቀቁን አረጋግጧል። ኒውካስል ዩናይትድ፣ ቼልሲ፣ አስተን ቪላ፣ ማንቸስተር ሲቲ እና ኖቲንግሃም ፎረስት ግን አሁንም የአውሮፓ ቻምፒየንስ ሊግ ተሳትፎን ቦታ ለማግኘት ትልቅ ፉክክር ያደርጋሉ ተብሎ ነው የሚጠበቀው። ምክንያቱም 3ኛ ደረጃ ላይ የተቀመጠው ኒውካስል ዩናይትድ እና 7ኛ ደረጃ ላይ የተቀመጠው ኖቲንግሃም ፎረስት ያላቸው የነጥብ ልዩነት 1 ብቻ ነው።
ኒውካስል ዩናይትድ ሶስተኛው 66 ነጥቦች አሉት። ሰባተኛ ደረጃ ላይ የተቀመጠው ኖቲንግሃም ፎረስት 65 ነጥቦች አሉት። በዚህ መሃል ቸልሲ 66 አለው፣ አስተን ቪላ 66 አለው። ማንቸስተር ሲቲ በእርግጥ አንድ ተስተካካይ መርሃ ግብር እያለው 65 ነጥብ ያለው ቡድን ነው። ኖቲንግሃም ፎረስትም 65 ነጥብ አለው። ሲቲ አንዱን ቀሪ ጨዋታ ማሸነፍ የሚችል ከሆነ ነጥቡን 68 አደርሶ ሶስተኛ ደረጃነቱን መረከብ ይችላል። ነገር ግን አሁንም ቢሆን የመጨረሻው ሳምንት ጨዋታ ነው ሊያስተማመን የሚችለው ማንቸስተር ሲቲንም ቢሆን። ማንቸስተር ሲቲ በመጨረሻው ጨዋታ በቦርንመዝ ቢሸነፍና ሌሎች ክለቦች ጨዋታቸውን ቢያሸነፉ በደረጃ ሰንጠረዡ ላይ የሚወርድበት ወይም ደግሞ የአውሮፓ ቻምፒየንስ ሊግ ተሳትፎን የማያገኝበት እድሉ ትልቅ ነው። ስለዚህ የመጨረሻው ጨዋታ ይጠበቃል። እንግዲህ በሚቀጥለው ጨዋታ ትልቅ ነገሮችን እንመለከታለን ተብሎ ይጠበቃል። ሊቨርፑል 83 ነጥቦችን ሰብስቦ የሊጉ ሻምፒዮን መሆኑን አረጋግጧል። አርሰናል 71 ነጥቦችን ሰብስቧል በዚህ ሳምንት ማሸነፉን ተከትሎ። ኒውካስል ዩናይትድ 66 እንዳለው ቀደም ብዬ ገልጬላችኋለሁ። ማንቸስተር ዩናይትድ 39 ነጥቦችን ያዘው ያለፉትን ጨዋታዎች ማሸነፍ አልቻለም። 37 ጨዋታዎችን አድርጎ 39 ነጥቦችን ሰብስቦ ነው 16ኛ የተቀመጠው። በአንጻሩ ቶትንሃም እንዲሁ 38 ነጥቦችን ይዞ 17ኛ ደረጃ ላይ ተቀምጠዋል። ሁለቱ ቡድኖች የፍጻሜ ጨዋታቸውን የፊታችን ረቡዕ እንደሚያደርግ የሚታወቅ ጉዳይ ነው። የከፍተኛ ግብ አስቆጣሪነቱን ሞሐመድ ሳላህ እየመራው ይገኛል። 28 ግቦችን አስቆጥሯል። በፕሪሚየር ሊጉ አሌክዛንደር ኢሳክ 23 ግቦች ያሉት፣ ኤርሊንግ ብራውት ሃላንድ ከማንቸስተር ሲቲ 21 ግቦችን ያስቆጠረ ተጫዋች ነው። ክሪስ ውድ ከኖቲንግሃም ፎረስት 20 ግቦችን ሲያስቆጠር፣ ብሪያን ኢምቤሞ ከብሬንትፈርድ እና ዮን ዊሳም በተመሳሳይ ከብሬንትፈርድ 19 ግቦችን ያስቆጠሩ ተጫዋቾች ናቸው። የአሲስቱን ደረጃ ሞሐመድ ሳላ በ18 አሲስቶች ይመራዋል። ጃኮብ መርፊ በ12 አሲስቶች ይከተላል። አንቶኒ ኤላንግ 11 አሲስቶች ያሉት፣ አንቶኒ ሮቢንሰን፣ ቡካዮ ሳካ፣ ሚኬል ዳምስጋርድ እና ሞርጋን ሮጀርስ ደግሞ እነዚህ 10 አሲስቶችን ያደረጉ ተጫዋቾች እንደሆኑ ነው በተወዳጁ የእንግሊዝ ፕሪምየር ሊግ የተመለከተ ነው። የጣሊያን ሴሪኤን እንመልከት። አሁን ላይ በትልልቆቹ የአውሮፓ ሊጎች ብቸኛው ሻምፒዮኑ ያልተለየበት ሊግ የጣሊያን ሴሪኤ ነው። በጣሊያን ሴሪኤ ትልቅ ፉክክር እየተደረገ ይገኛል። 37ኛ ሳምንት ጨዋታቸውን በዚህ ሳምንት አድርገዋል። አንዳንድ ጨዋታዎች ብቻ ናቸው የሚቀሩት። አንደኛ ደረጃን ይዞ የሚያጠናቀቀው ቡድን እስካሁን አልተለየም። ናፖሊ ያለፉትን ሁለት ጨዋታዎች ማሸነፍ አልቻለም። ሁለቱንም ጨዋታዎች በአቻ ውጤት ቢያጠናቅቅም ኢንተር ሚላን መሪ መሆን የሚችልበትን አጋጣሚ በዚህ ሳምንት ሳይጠቀምበት ቀርቷል። የዚህ ሳምንቱን ጨዋታ ኢንተር ሚላን በአቻ ውጤት ነው ያጠናቀቀው። ቢያሸንፍ ኖሮ ምናልባት የሊጉን የደረጃ ሰንጠረዥ መምራት የሚችልበት እድል ነበረው። ነገር ግን ያንን ሳይጠቀምበት ቀርቷል። ናፖሊ በዚህ ሳምንት ያደረገውን ጨዋታ እንዲሁ ባቻ ውጤት ነው ያጠናቀቀው። አሁን ላይ ናፖሊ 79 ነጥቦችን ሰብስቦ በአንደኝነት ተቀምጧል። ኢንተር ሚላንም እንዲሁ 78 ነጥብ አለው። የመጨረሻው ሳምንት ጨዋታ ብቻ ነው የሚጠበቀው። ቀደም ብዬ እንደገለጽኩላችሁ ደግሞ የፊታችን አርብ የጣሊያን ሴሪኤ ሻምፒዮኑ የሚረጋገጥበት ሊሆን ይችላል ተብሎ ይታሰባል። ነገር ግን በሁለቱ ቡድኖች መካከል በሚደረገው ጨዋታ ምናልባት ናፖሊ ተሸንፎ ኢንተር ሚላን ደግሞ አቻ የሚወጣ ከሆነ ሁለቱ ቡድኖች ነጥባቸው ተመሳሳይ 79 የሚሆንበት እድል አለ። እንደዛ የሚሆን ከሆነ ደግሞ የሚለየው እርስ በርስ እንግዲህ ሌላ ጨዋታ ይዘጋጅላቸዋል እንጂ በጎል አሊያ ደግሞ እንዲሁ በእርስ በርስ ግንኙነት የሚለይ ነገር እንደሌለና እርስ በርስ ጨዋታን በድጋሚ እንደሚያደርጉ ወይም ደግሞ እርስ በርስ እንደሚጫወቱ የሚያሳይ ሕግ ነው ያለው በጣሊያን ሴሪኤ። ናፖሊ ጨዋታውን ማሸነፍ ሻምፒዮን መሆኑን ያረጋግጥለታል። ነገር ግን የጨዋታውን ነጥብ የሚጥል ከሆነ ግን የኢንተር ሚላንን ነጥብ ወይም ደግሞ የኢንተር ሚላንን ውጤት የሚጠብቅበት እድል ነው ያለው። የጃምፔሮ ጋስፔሪኒ ቡድን አታላንታ የአውሮፓ ቻምፒየንስ ሊግን ቦታ ይዞ ማጠናቀቁን አረጋግጧል። 74 ነጥቦችን ሰብስቦ ሶስተኛ ደረጃን ይዞ ማጠናቀቁን ያረጋገጠ ቡድን ነው። ወደ ታችም ወደ ላይም አይልም። ምክንያቱም ከላዩ ያለው ኢንተር ሚላን ነው። የ4 ነጥብ ልዩነት ነው ያለው። በአንድ ጨዋታ ደግሞ 4 ነጥቡን ማጥበብ አይችልም ወይም ደግሞ ማለፍ አይችልም። ከስሩ ደግሞ ያለው ዩቬንቱስ ነው። 67 ነጥብ ነው ያለው። በሁለቱ ቡድኖች መካከል ደግሞ የ7 ነጥቦች ልዩነት አለ። ስለዚህ አታላንታ ሶስተኛ ደረጃ ይዞውን ማጠናቀቁን አረጋግጧል። ዩቬንቱስ በ67 ነጥቦች አራተኛ ተቀምጧል። እንዲሁ የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘትም ዩቬንቱስ፣ ሮማና እንዲሁ ላትሲዮ የሚፎካከሩበት እድል ይኖራል። ዩቬንቱስ 67 ነጥብ ነው ያለው። በአንጻሩ ሮማ 66 ነጥብ አለው። እንዲሁ ላትሲዮ 65 ነጥብ ስለያዘ እንግዲህ እነዚህ ሶስቱ ክለቦች አንዳቸው የአውሮፓ ቻምፒየንስ ሊግ ተሳትፎን የሚያገኙበት እድል አለ። ኤሲ ሚላን ዘንድሮ ከአውሮፓ ውድድሮችም ውጭ የሚሆንበት እድል ነው ያለው። ምክንያቱም 60 ነጥቦችን ይዞ 9ኛ ደረጃ ላይ ስለተቀመጠ። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው ማቴዎ ሬቴጊው ነው። ማቴዎ ሬቴጊው የአታላንታው ተጫዋች 25 ግቦችን በማስቆጠር የከፍተኛ ግብ አስቆጣሪነትን እየመራ የሚገኘው ተጫዋች ነው። ሞይስኪን ከፊዮረንቲና 18 ጎሎች አሉት። አዶሜለ ሉክመን ከአታላንታ 15 ግቦች አሉት። ማርከስ ቱራም ከኢንተር ሚላን እና ሪካርዶ ኦርሴሊኖ ከቦሎኛ 14 እንዲሁ ግቦችን ማስቆጠር የቻለ ተጫዋች ነው። የአሲስቱን ደረጃ ሮሜሎ ሉካኩ ነው ከናፖሊ በ10 አሲስቶች የሚመራው። ክሪስቲያን ፖሊሲክ ከኤሲ ሚላን 9 አሲስቶችን በማድረግ ሁለተኛ፣ ኒኮፓስ ከኮሞ፣ ኑኖ ታቫሬስ ከላትሲዮ፣ ራፋኤል ሊያኦ ከኤሲ ሚላን እና ራኡል ቤላኖቫ ደግሞ ከአታላንታ
እነዚህ 8 አሲስቶችን ማድረግ የቻሉ ተጫዋቾች ናቸው። በጣሊያን ሴሪኤ ትልቅ ፉክክር እየተደረገበት በሚገኘው ሊግ ላይ ያሉ ቁጥራዊ መረጃዎች ናቸው እነዚህ። በስፓኒሽ ላሊጋም በዚህ ሳምንት ጨዋታዎች ቀጥለው ተደርገዋል። የስፓኒሽ ላሊጋም ሻምፒዮኑ ቀደም ብሎ የተረጋገጠ እንደሆነ የሚታወስ ነው። ባርሴሎና የዘንድሮ ሻምፒዮን መሆኑን አረጋግጧል። አሁን ላይ 85 ነጥብ ነው ያለው። አንድ ጨዋታ ብቻ ይቀራል። በስፓኒሽ ላሊጋ በሚደረጉ መርሃ ግብሮች ላይ ሪያል ማድሪድ በዚህ ሳምንት ጨዋታውን አሸንፏል። ትላንትና ነበር ጨዋታውን ያደረገው። ባርሴሎና በአንጻሩ ጨዋታውን ተሸንፏል። አትሌቲኮ ማድሪድም በዚህ ሳምንት ያደረገውን ጨዋታ 4-1 በሆነ ውጤት ማሸነፉን የምናስታውሰው ጉዳይ ነው። እንግዲህ አትሌቲኮ ማድሪድም 3ኛ ደረጃ ላይ የተቀመጠ ቡድን ነው። አትሌቲክ ቤልባኦ በአንጻሩ 70 ነጥቦችን ይዞ 4ኛ ደረጃ ላይ ተቀምጠዋል። ቪያሪያል ደግሞ 5ኛ ደረጃን የያዘ ቡድን ነው። እንግዲህ በዚህ ውድድር ላይ ራያል ቫያዶሊድ በ16 ነጥብ መውረዱን ያረጋገጠ ቡድን እንደሆነ ቀደም ብለን ገልጸንላችሁ ነበር። ላስ ፓልማስ በ32 ነጥቦች ሌላኛው መውረዱን ያረጋገጠ ቡድን ነው። ያለየው ጉዳይ ደግሞ የሌጋኔሽ እና የኤስፓኞል ጉዳይ ነው። ኤስፓኞሎች 39 ነጥቦችን ሰብስበው 17ኛ ደረጃ ላይ ነው የተቀመጡት። በአንጻሩ ሌጋኔሽ ደግሞ በ37 ነጥቦች 18ኛ ደረጃ ላይ ተቀምጠዋል። የመጨረሻው ጨዋታ እንዲጠበቅ ያደርገዋል። ምክንያቱም ኤስፓኞል ተሸንፎ ሌጋኔስ የሚያሸንፍ ከሆነ ነጥቡን 40 ደርሶ በዚህ የውድድር ዓመት መትረፉን የሚያረጋግጥበት እድል ይኖረዋል። ካልሆነ ግን እንግዲህ ሌጋኔስ መውረዱን ያረጋግጣል ማለት ነው። በቀጣዩ ጨዋታ የግድ ማሸነፍ ይጠበቅበታል። በዚህ ሳምንት የሚያደረገውን ጨዋታ ማሸነፉን የምናስታውሰው ነው። ካለፉት 5 ጨዋታዎች የተሸነፈው በአንዱ ብቻ ነው። በአንጻሩ ኤስፓኞል ያለፉትን 5ቱንም ጨዋታዎች የተሸነፈበት አጋጣሚን የተመለከተ ነው። ሲቪያ ዘንድሮ ጥሩ ጊዜን አላሳለፈም። 41 ነጥቦችን ሰብስበው 16ኛ ደረጃ ላይ የተቀመጠው ከወራጅ ቀጠናው በ4 ነጥቦች ብቻ ዝቅ ብሎ ነው ዘንድሮ መትረፉን ያረጋገጠው። ሲቪያ እንግዲህ ትልቅ ቡድን እንደነበር የምናስታውሰው ነው። የከፍተኛ ግብ አስቆጣሪነቱን ኬሊያን ምባፔ ነው በ29 ግቦች እየመራ የሚገኘው። ሮበርት ሌቫንዶስኪ በ25 ግቦች ይከተለዋል። አንቴ ቦሚደር በ21 ግብ 3ኛ ነው። አዮሴ ፔሬስ በ19 ግቦች 4ኛ ደረጃ ላይ ተቀምጠዋል። ራፊኒያ በ18 ግቦች ደግሞ 5ኛ ደረጃ ላይ የተቀመጠ ቡድን ያደርገዋል። እንግዲህ እነዚህ ከፍተኛ ግብ አስቆጣሪነቱን እየመሩ የሚገኙ ተጫዋቾች ናቸው። የአሲስቱን ደረጃ ላሚን ያማል ነው በ13 አሲስቶች እየመራ የሚገኘው። አሌክስ ቤይና ከቪያሪያል እና ራፊኒሃ ከባርሴሎና 99 አሲስቶችን አድርገዋል። ኢኒያኪ ዊሊያምስ ከአትሌቲክ ቤልባኦ እና ጁድ ቤሊንጋም ከሪያል ማድሪድ እነዚህ ደግሞ 8 አሲስቶችን ማድረግ የቻሉ ተጫዋቾች ናቸው። በስፓኒሽ ላሊጋ ውድድር ላይ የጀርመን ቡንደስሊጋም እንዲሁ ፍጻሜውን ያገኘ ሌላኛው ሊግ ነው። የጀርመን ቡንደስሊጋ በዚህ ሳምንት ፍጻሜውን አግኝቷል። ባየር ሚኒክ በ82 ነጥቦች የሊጉን ሻምፒዮንነት ይዞ ያጠናቀቀበት ዓመት ሆኗል። ባየር ሌቨርኩዘን በ69 ነጥቦች ሁለተኛ ደረጃን አጠናቋል። አይንትራክ ፍራንክፈርት በ60 እና ቦሩሲያ ዶርትመንድ ደግሞ በ57 ነጥቦች የአውሮፓ ቻምፒየንስ ሊግ ተሳትፎን ቦታ ይዘው ያጠናቀቁ ናቸው። ፍራይበርግ 5ኛ ደረጃን ይዞ የዩሮፓ ሊግ ተሳታፊ መሆኑን አረጋግጧል። ማይንዝ ደግሞ 6ኛ ደረጃን ይዞ የኮንፈረንስ ሊግ ቦታን ይዞ ያጠናቀቀ ቡድን ነው። ሆልስቲን በ25 ነጥቦች እና ቦሃም በ25 ነጥቦች በተመሳሳይ የመጨረሻዎቹን 2 ደረጃዎች ይዘው መውረዳቸውን አረጋግጠዋል። ሄዲንሃም ደግሞ የጥሎ ማለፍ ጨዋታ ያደርግና በሊጉ መትረፉንና ለመትረፉን የሚያረጋግጥ ቡድን ይሆናል። የከፍተኛ ግብ አስቆጣሪነቱን ሃሪኬን በ26 ግቦች በአንደኝነት ማረጋገጡን እንግዲህ ቀደም ብሎ ተገልጿል። ፓትሪክ ሺክ በ21 ግቦች ከፍተኛ ግብ አስቆጣሪነቱ ላይ ሁለተኛ ደረጃ ላይ አጠናቋል። ሴርሂዮ ጉራይስም 21 ግቦችን አስቆጥረዋል። ጆናታን ቡርካት 18፣ ቲም ደግሞ በ16 ግቦች የተከታዮቹን ደረጃዎች የያዙ ቡድኖች ናቸው። የአሲስቱን ደረጃ ደግሞ ሚካኤል ኦሊሴ በ15 አሲስቶች በአንደኝነት አጠናቆታል። ፍሎሪያን ቨርትስ በ12 ሁለተኛ፣ ቪንቼንዞ ግሪፎ 11 አሲስቶችን አድርጓል። ሁሊያን ብራንት እና ፓስካል ግሮ ሁለቱም ከዶርትሙንድ ደግሞ 10 አሲስቶችን ያደረጉ ተጫዋቾች ናቸው። የፍሬንች ሊግ ዋንን ደግሞ እንመልከት። ይሄኛውም እንግዲህ በዚህ ሳምንት ከተጠናቀቁ ውድድሮች መካከል አንደኛው ነው። 84 ነጥቦችን ሰብስቦ ፓሪስ ሰን ዠርሜን በአንደኝነት ማጠናቀቁን ያረጋገጠበት ሊግ ነው። ማርሴይ ሁለተኛ ደረጃን ይዞ ማጠናቀቁን አረጋግጧል። ሞናኮ ደግሞ በ61 ነጥቦች ሶስተኛ ደረጃን ይዞ ያጠናቀቀበት ሊግ እንደሆነም የተረጋገጠ ጉዳይ ነው። በዚህ ውድድር ላይ እንግዲህ ሴንት ኢቲየን በ30 ነጥቦችና ሞምፔሌ በ16 ነጥቦች ወደ ታችኛው ሊግ የወረዱ ቡድኖች ናቸው። ሬምስ በአንጻሩ ደግሞ የጥሎ ማለፍ ጨዋታ ያደርግና መውረድና መትረፉን የሚያረጋግጥበት ውጤት ይመዘገባል ተብሎ ነው የሚጠበቀው። ሬምስ እንግዲህ 16ኛ ደረጃን ይዞ ስላጠናቀቀ ነው
የደርሶ መልስ ጨዋታ ወይም ደግሞ የጥሎ ማለፍ ጨዋታ የሚያደርገው። ሜሰን ግሪንውድ እና ኦዝማን ዴምቤሌ ተመሳሳይ 21 ግቦችን በማስቆጠር ከፍተኛ ግብ አስቆጣሪነቱ ላይ ቢያጠናቀቁም ነገር ግን በፍጹም ቅጣት ምት ብዙ ግቦችን ባስቆጠረ በሚለው ሕግ መሰረት ሜሰን ግሪንውድ ብዙ የፍጹም ቅጣት ምቶች ማለትም ከ21 ግቦች መካከል 7ቱ ግቦች በፍጹም ቅጣት ምት የተገኙ ስለሆነ እና ኦዝማን ዴምቤሌ ደግሞ ካስቆጠራቸው 21 ግቦች መካከል አንዱ ብቻ ነው የፍጹም ቅጣት ምት ሆኖ የተመዘገበው። ስለዚህ ኦዝማን ዴምቤሌ የዋንጫው ወይም ደግሞ የወርቅ ጫማው አሸናፊ መሆኑን ያረጋገጠው ኦዝማን ዴምቤሌ ነው። አማዱ ካላሚዩንዲ 17 ግቦችን ያስቆጥረዋል። ጆናታን ዴቪድ 16 ግቦችን ያስቆጠረ ተጫዋች ነው። አሌክዛንደር ላካዜት ከሊዮን 15 ግቦችን ዘንድሮ ማስቆጠር የቻለ ተጫዋች ነው። የአሲስቱን ደረጃንም በአንደኛት ያጠናቀቁት ጌይታን ፔሪን ከኡንዤ እና እንዲሁ ደግሞ ራያን ቸርኪ ከሊዮን ናቸው 11 አሲስቶችን ያደረጉት። ብራድሊ ባርኮላ ከፓሪስ ሰን ጀርሜን፣ ሞሰስ ሳይመን ደግሞ 10 አሲስቶችን ያደረጉ ተጫዋቾች ናቸው። በአጠቃላይ እንግዲህ የትልልቆቹ የአውሮፓ ሊጎች ቁጥራዊ መረጃዎች እነዚህን ነው የሚመስሉት። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልንም እጅጉን ከልብ አድርገን ነው የምናመሰግነው። ቪዲዮአችንን ላይክ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ነው የሚሆነው። በቀጣይ ፕሮግራማችን እንግዲህ የተለያዩ ጉዳዮችን እናነሳለን። መልካም ጊዜ፣ መልካም ምሽት እንዲሆንላችሁም በአክብሮት ተመኘው።